ጽናት ምን አጋጠማት? ዛሬም ስቃይዋ አላቆመም። ክሩቤል እንግዲህ እውነታውን እያንዳንዱ ሰራተኛይቱ አንድነት ነግረዋለች። ሌላ ውሸት ካልነገረችው በስተቀር እውነታውን ምንም ይሁን ምንም መናገር ለክሩቤል አለብኝ ብላለች። እሷም ሄዳ ተነገረችው በኋላ ጽናትን ምንም ቢሆን እንዳትናገሪ ብሎ አስጠንቅቋታል ማለት ነው። ቤቲ እንግዲህ የጽናትን የራቅት ፎቶ ቀርጻ በሚዲያ ላይ አነሳለሁኝ በሚል ነበር ከሞቀ ፍቅራቸው ጋሬጣ የሆነችው ማለት ነው። ቤቲ ተንኮል መቼም አይሳካልሽም በከንቱ ማለት ነው። ጽናት አይዞሽ መጨረሻሽ ያማረ ይሆናል እና የዚህ የድራማ መጨረሻ ምን እንደው ባናቅም ክሩቤል በስተ መጨረሻ ቀለበቱን ለጽናት ታቅዶ ቤቱን አዘገጃጅተሽ ጠብቂኝ፣ ያንን የምትወጂውን ቀለበት ሰርፕራይዝ ሳደርጋት ታያለሽ ብሏታል። አንድነት ሁሉንም ነገር ስለነገረችው ቤቲን ለማቃጠልና ለማናደድ የታቀደው እቅድ በጣም ደስ የሚል ነው ማለት ነው። እና ጎረቤቶቻቸው በጣም ደስ የሚሉ ለፍቅር ያላቸው ተምሳሌት እና ለጽናትና ለኪራ ያላቸው አመለካከት በጣም ፍልቅልቅ ያሉ ናቸው ማለት ነው። የቤቲ መቃጠል እንደኔ ደስ ያለው ማን ነው? ፍላሹ በመጥፋቱ። ምክንያቱም ያ ፍላሽ ጠፍቶ በጣም ተናዳ በጣም ከፍተኛ ውሳኔ ለመወሰን ብዙ አይዲያዎችን እየፈጠረች ነበር። በስተመጨረሻ ግን ኪራ እውነታውን ሲያውቅ ከቤቲ የበለጠ ማስመሰልን ከቤቲ የበለጠ ተንኮልን ማሴር ጀመረ። ናሆም በጣም ተናዷል። ኪራ ጎዳና ላይ ወርቃ ማናት ጽናት ጎዳና ላይ ወርቃ ኪራ ትቷት በሄደ ሰዓት እያለቀሰች ባገኛት ሰዓት ስልክሽ ጠፍቶ ነው ምን ሆኖ ነው እያለ ሲጠይቃት አይ ጓደኛ ልቤን ሰበረው፣ ዛሬ ማታ ለቤቲ ቀለበት እንደሚያደርግና ቤቱን ሄደሽ አዘጋጅ ብሎ አዘዘኝ። በፍጹም ኪራ ሙቶ ካልሆነ በቀር ይህን ሊያደርግ አይችልም ብሎ ናሆሜ አጽናናት። ኪራን አጽናናት ጽናትን ማለት ነው። ኪራን እንግዲህ ጽናትን ወደ ቤት ይዟት ሄደ። እሷም ደግሞ አይ ምንም ይሁን ምንም አሰሪ አይደለ በቃ ቁሜ ፕሮግራሙን እካፈላለሁ አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? የጽናት ድራማ እንደቀጠለ ይገኛል። በጉጉት ስንጠብቀው የነበረው ነገር አነጋጋሪው የቀለበት ስነ ስርዓት ጽናትና ኪራ ተፈጽሟል ማለት ነው። በጉጉት ነው ሁላችንም እንትን የጠበቅ ነው። እንግዲህ ቤቲ የሚከተልሽ የናሆሜ ጥፊ ብቻና ብቻ ነው ማለት ነው። እና በቃ ቤቲ በዚህ ቀለበት ሲያደርግላት ተንበርክኮ ቀለበቱን ታገቢኛለሽ ወይ ብሎ ሲያደርግላት የዛኔ ቤቲ ብን ብላ ተድራማው እንደምትጠፋ እርግጠኛ ነን ማለት ነው። ምክንያቱም ፍላሹ እንግዲህ ስለጠፋ ምንም የምታደርገው ነገር የለም። እንዲሁም ደግሞ ኪራ እንደዚህ የተቀያየረበትን ነገር ጽናት ለሷ መሆኑን ስታውቅ እውነት ለመናገር ምን ያህል አሁንም ቢሆን አላመነችም። ያለ ምክንያት ክሩቤል እንደዚህ ሊቀየር እንዳልቻለ የሆነ ነገር ቤቲ እንዳደረገችውና እንዳስነካችው ውስጧ 100% ተረድቷል። ያንንም ደግሞ ደጋግማ ስትጠይቀው ፈጽሞ መልስ ሊሰጥ አልቻለም። ከልቡ ያወጣት የጠላትና የማይፈልጋት አድርጋ ነው ያሰበችው ማለት ነው። ኪራ እንግዲህ የጽናት ብቻ ነህ፣ ልብ አይደለም እኮ የሰበርከው። እውነት በጣም እንጨት አይደለም የሰበርከው፣ የሰውን ልብ በዚህን ያክል። ጽናት ቀለበቱ ለጽናት መሆን አለበት። ለቤቲ ከሆነ
በጣም የሚደብር ነገር ነው የሚሆነው ብለን እናስባለን ማለት ነው። እንደው ቤቲ ምንኛው ክፋትሽ ተጠርቶ ምንኛው ክፋትሽ እንደው ልቶው ማለት ነው። እውነት ለመናገር ድራማም ቢሆን ይሄን ያክል የሰው ጭካኔ የሰው መጥፎነት እጅግ በጣም ይደብራል ማለት ነው። እንግዲህ ሰራተኛዋ እያደረገችባት ያለው ዛቻ፣ እያደረገችባት ያለው ማንቋሸሽ፣ በልጇም ላይ እየዛተችባት ያለው ነገር አንድነት ፈጽሞ ልትታገስ አልቻለችም። ክሩቤል እንግዲህ እሳት በሆዱ ይዞ ከማንኛቸው ለመሆን የቤቲ ድርጊት የቤቲ ሁኔታ በጣም ሰላሙን ነስቶት መንገድ ለመንገድ ወክ ያደርጋል። ሀናም አገኘችውና ኪራ ምን እያደረክ ነው በጧቱ? ሀና ይቅርታ ማዘር ተሻላቸው እንዴ? እንደው ታልጠይቅሽ ይቅር በይኝ እያለ ጎረቤቱን ይጠይቅ ጀመር። ሀናም ደግሞ አይ አዲስ ፍቅር አይደለ እረድሃለሁ፣ ማዘርም ደህና ናቸው ብላ እልፍ አለች ማለት ነው። መሩ በጣም ግራ ገብቷታል። የናሆምና የኪራ ነገር እንዲሁም ደግሞ የቤቲ ተንኮል በጣም ሁላቸውንም ነው ሰላም የሰጣቸው። እንግዲህ ምሩና ጽናት ምኝታ ቤት ቁጭ ብለው እኔ ምን ልስጥ ነው አሁን የመጣንበት አካሄድ እንደው ይሳካ ይመስልሻል? እኔ ምን አውቃለሁ መሩዬ፣ እንደው ግን ይቺ ቤት የምትባል ሴትዮ ምን አይነት ሴትዮ ናት? እንደው እኮ በቃ ለይቶላታል። እስኪያት ፍቅር እንድህ ውር ያደርጋል እንዴ? ፍቅር እንድህ ራስን ይስታል እንዴ? ቤቲ ማለት እኮ ከሰውነት ወጥታለች፣ ጠቁራለች፣ ከስታለች። ጭራሽ እንደምታያት አይደለችም። በቃ እሷ የእሷ ያልሆነን ነገር እየታገለች ነው። ግን ለምንድን ነው እያለች ለመሩ መጠየቅ ጀመረኝ። መሩ ደግሞ ቤቲ እኮ ለይቶላታል፣ ሰይጣን ነገር ናት። ስለዚህ በራሷ ዓለም እየተፈላሰፈ የምትኖር ሴት ናት። ያለውን ነገር እስተ መጨረሻ ማየት ነው ብለው ከዛ ተተቀመጡበት ክላስ ጎረቤቶቻቸው ሲመጡ ወደ ሳሎን መጡና ቁጭ ብለው እየተጨዋወቱ ባለ ሰዓት ናሆሜ ያው እንግዲህ ከመሩ ጋራ ያለፉትን ንግግሮቻቸውን እየተወቃቀሱ ነበረ። ናሆምም ደግሞ መሩ ያለፈውን ነገር አንስታ እንድታወራ ፈጽሞ አልፈለግም። እሱም ደግሞ እኔን ስታይኝ የማላፈቅር ነው እንደምመስለው ወይስ ላንተ የሚያምርብህ ቀልድና ጨዋታ ነው ብለሽ ነው ብሎ እያላት ዳግም ያለፈው ህይወታቸውን ዳግም ከእሷ ጋር የነበራትን ጊዜ እንዳታነሳ ቃል አስገብቷት ተዛ ተቦታ ላይ ተነሱ ማለት ነው። ሀኒ እንግዲህ እየሳቀችና እየተጫወተች ከመሩና ከጽናት ጋር ቁጭ ብለው ኪራን መጠበቅ ጀመሩ። ኪራም ደግሞ በጠራራው ፀሐይ ተኝቶ እየተንከዋረረ ወዳሉበት ቦታ መጣና ምን ያንከዋረሃል? ምን ነሃል? እያሉ ይጠይቁታል። እሱም ደግሞ ትንሽ ደበር ብሎኝ እኮ ተኝቼ ነው እያለ ያላዝናል። ግራ ገብቷቸዋል ሁላቸውም። ጽናትም ደግሞ ሌሎቹ ሲጫወቱ ሌሎቹ ሲስቁ ጽናት ኪራን ልብ ብላ ታየዋለች። ልብ ብላ ስታየው አያወራ አይጫወት በቃ እና ጎረቤቶቹም በተደጋጋሚ የሆኑትን ነገር ለመጠየቅም ሲሞክሩ የሚነግራቸው ሰው ጠፋ። ጽናት ፍዝዝ ብላ ቀልቧ ሁሉ ሄዶ በቃ እንድታወረ ሰው ፍዝዝ ብላ ኪራን ለረጅም ጊዜ ታየዋለች። ሀና ብድግ አለችና ወይ ፍቅር ዥው ብለው ሄዱ እኮ እነዚህ ሰዎች እያሉ ይሳሳቃሉ። በስተመጨረሻ መሩ ጽናት 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 የት ሄድሽ እያለች ጠራቻት። መጨረሻ ላይ አራለሁኝ ክሩቤልን እስኪዩ በጣም በጣም እኮ የሚያሳዝን ነው እያለች አለች። መሩ እንግዲህ አንድነትን እስኪ ቡና ፈላሊ ብዬ ልዘዛት ብላ ተነስታ ሄደች። ሌሎቹ ጨዋታቸውን እየቀጠሉ እያሉ ኪራም በቃ ራሴን እያለ ይላቸዋል። እስኪና መድኃኒትህን ንንገርህ፣ ከሚስትህ አጠገብ ሁንና ራስህን ታሻሽህ፣ አንቺም በቃ የሆነ ነገር በይው አሏት ጎረቤቶቻቸው።
ክሩቤልም ተነሳና ጽናት አጠገብ ቁጭ ብሎ ቅንጭላቱን ገደፍ አድርጎ እሷም እያሻሸችው እያለ በዛ ሰዓት ቤት ይመጣችና ቀወጠችው። ምን አይነት ጉድ ነው? መተሻሸትም ተጀመረ እንዴ የኔ ፍቅር እያለች አለኝ። ሀና ብድግ አለችና ቆይች ልጅ ማናት? ቅድም ጀምራ የኔ ፍቅር ትላለች አለች። ከዛ ጽናት ደግሞ ይች እኮ ባለፈው ቤቲ የነገርኩሽ ቤቲ ማለት ይች ናት እንዴ? ወይ የክፋት ጥግ! ደግሞ አንቺ ማንሽ ብላ አለች ቤቲ። እኔ ማለት ሀና ነኝ የነኪራ ጎረቤት። ከዛ የሀኒ ባለቤት ብድግ አለና ስነ ስርዓት ሚስቴን ለቀቅ እዛ ወዲያ ሽንቻይ ብሎ ሲላት ቤቲ ምን አለች? የታደለ ሚስቱ ስትነካበት እንደዚህ ይከላከላል። የኔው ደግሞ ሰው ፊት ይኸው አዋርዶኝ የቤት ገረድ አፍቅሮ ቁጭ ብሏል እያለች ቤቲ መጥፎ ንግግሯን ሰንዝራ ሄደች። ጎረቤቱም ደግሞ እባክሽ እህቴ መጀመሪያ ሴት ልጅ ረጋ ስትል ሰከን ስትል አነጋገሯ ለስለስ ሲል እጅግ በጣም ጥሩ ነው ብሎ ጎረቤታቸው ይችን ቃል ተናገረ። እሷ ግን ይሄን አልታደለችም። ንግግሯም ሁኔታዋም በጣም ይደብራል። ከዛ ቤቲም መኝታ ክላስ ገብታ እያሰላሰለች የምትሆነው ነገር ግራ ግብት አላት። ኪራም ገባና ምን ሆነሻል? ምን እያረግሽ ነው? ቤቲ ይቅርታ፣ ለእኔ ብዙ ነገር ሆነሻል። እንደምትወጅኝም እንደምታፈቅርኝም ዋጋም ከፍለሻል። ሰው መግደልም ድረስ ሰው እንደዚህ ማድረግም ድረስ እያንዳንዱ ይህን ሁሉ ያደረግሽው ለእኔ ስትይ ነው እና ስለዚህ ለነበረው ነገር ይቅርታ ብሎ እቅፍ አድርጎ ፍቅር ሲያጫውተው፣ ጽናቴ ደግሞ ኪራ ስልክህ እየጠራ ነው እኮ ስልክህ ይጠራል ብላ ስልኩን አንከርፍፋ ወደ መኝታ ቤት ሄደች። እሺ ስልኩን ተሰጠሽ ምን ታረጊያለሽ? ሐውልት ይመስል ተገትረሽ ልቀሪ ነው እንዴ ብላ ስትላት ቤቲ ፍጥጥ ብላ ቀረች ጽናት። እሱም ደግሞ ስልኩን ከፍቶ አየና ማንም እኮ የደወለ የለ ዝም ብላ ለመንጣት ፈልጋ ነው እንጂ ሴትዮ ተይኝ፣ በቃ ተውኩሽ አይደለም ተይኝ ውጭልኝ ብሎ አሁንም መጥፎ ፊት ሲያሳያት ጽናትም ቆጣ ብላ ተዛ ተመኝታ ቤት ወጣችና እታች ደረጃ ላይ ቆማ ትጠብቀዋለች። ቤቲና ኪራ እንግዲህ ወሬውን እያስመሰለ ወደ ፍቅር ቦታ ወሰዳት። እሱም ደግሞ ዛሬ በቃ ውጭ ፈታ እንበል ምሳ ልጋብዝሽ አለና ለባብሰው ሲወርዱ ክሩቤልን ደረጃ ላይ ጽናት አገኘችው። ኪራ ምንድን ነው እያደረክ ያለኸው? እኔ እኮ የምታረገው ነገር ፈጽሞ ሊገባኝ አልቻለም። ምንድን ነው ቅድም ቤቲ ጋር ክላስ ስታደርግ የነበረው ብላ ጠየቀችው። ምንም አላደረግኩ። አንቺ ስትተሽ ሄድሽውን ቤት መልሰሽ ለስራ ሰራተኝነት መተሽል እንዴ? እኔም ትቼ የነበረውን በመካከል ስተት ተፈጠረ መልሼ ከቤቲ ጋር ፍቅር ጀምሬያለሁ ብሎ አቃጠላት። እሷም ተናደደች እና በጥፊ ይዛ ስጠፈጥፈው ነግሬሻለሁ አለ። ጣቱን ቀሰረና ሁለተኛ ተሳስተሽ እፊቴ ላይ እጅሽን ብታነሺ ውርድ ተራሴ ብሎ አሁንም ዛተባት። ጽናት ተስፋ አልቆረጠችም። ለመነችው። ቤቲ ያደረገችህ ነገር ኑሮ ነው እንጂ እንደዚህ በቀላል አትቀየርም። ኪራዬ የሆንከውን ንገረኝ፣ ምን ተፈጥሮ ነው? እያንዳንዱ እውነታውን ንገረኝና እንደዚህ ተለያይተን ነገሮችን አንተም የብቻ እኔም የብቻ ሆነን ሳይሆን አንድ ላይ ሆነን ነገሮችን ለመጋፈጥ እንሞክር እያለይ ደጋግማ ለመነችው። እሱ ግን ሊሰማት አልቻለም። በቃ ተይኝ፣ አሁን እኔ ከቤቲ ጋር የምሳ ጊዜ ላሳልፍ ነው፣ አትረብሽኝ፣ ከህይወቴ ውጪ አልፈልግሽም እያለ በተደጋጋሚ ሲነግራት በጣም ደነገጠች። ቤቲ የተባለው እንግዲህ ቀጣይ ለቤቲ የተባለው ቀለበት ለጽናት ያደርጋል ብዬ አስባለሁ። እንግዲህ ኪራ በደሉን ሊወጣ ነው እንዲህ የሚያደርገው ማለት ነው። ያለ ምክንያት እንዳልሆነ
በጣም ቀላል ነገር ነው። ሁላችንም እርግጠኛ ነን ቀለበቱ ለጽናት መሆን አለበት። ከአንድነት ጋር አውርቶ ፎቶ እንደጠፋባትና ማስፈራራት እንደማትችል ገብቶት፣ ግን ንግግሩ በጣም ነው የሚያደማው። እውነት ለመናገር እውነት ከሆነ ደግሞ በጣም ይደብራል ማለት ነው። ይሄ ነገር ለቤቲ ከሆነ የሚያደርገው በጣም ይደብራል። ግን ሰራተኛዋ እያንዳንዱ የቀዳችውን ፍላሽም ስለጠፋ እንደገና ደግሞ እሷም እዛ ቤት ለተንኮል ተልካ መምጣቷን እያንዳንዱን ነገር ስትነግር ይሄንን አምኖ ተቀብሎ እንትን ካለ በጣም ደስ ይላል ማለት ነው። እና የጽናት እንደዚህ በቃ መጨረሻ ላይ ቀለበቱን አዝሮ ለሷ የሚያደርግ ከሆነ በጣም ደስ ይላል። ቀለበቱ ደግሞ ለጽናት ካልሆነ በጣም ያሳዝናል። ቤቲ በዛ ላይ ደግሞ የምትናገራቸው ቃላቶች እጅግ ጸያፊ ናቸው ማለት ነው። እና ምንም ቢሆን የሰው ልጅ የዝህን ያክል ሊሰደብ የዝህን ያክል ምንም እንደዚህ መሆን የለበትም ማለት ነው። እና እንግዲህ ጎረቤታቸው በጣም ደስ በሚል ሁኔታ ነው ለሱ የመከረው። በስተመጨረሻ ኪራ እና ቤቲ ወደ ፕሮግራማቸው ሲሄዱ ጽናትም ተከትላ ስትሄድ የተናገረው ንግግር በጣም ልብ ይሰብራል ማለት ነው። እሱም ደግሞ በቃ ታሁን በኋላ ፈጽሞ ቤቲ ላይ እጅሽን እንዳትቀስሪ እና ታዲያ ትንሽ አያሳዝንህም? አላሳዝንህም እንዴ? ልጃችንን የገደለች ሰው፣ ይህን ሁሉ ተንኮል ያደረገች ሰው እንዴት እንደዚህ ታደርጋለህ ብላ ስትለው ለራሱ በቃ የሰው ልጅ የማይሳሳት ነገር የለም፣ ለሱም ደግሞ ምንም ልናደርግ አንችልም፣ ከስህተቷ ከይቅርታ ውጭ የሚባል ነገር የለም እያለ አለ። ልጅን የመሰለ ነገር አሳጥታ እንዲሁም ደግሞ እሱ በግድ አፈቀርኩሽ ወደድኩሽ ብሎ ይሄን ያክል ጊዜ ከተጫወተ በኋላ አሁን በዚህ አይነት ልክ ከሆነ ለቤቲ ከሆነ እቅድ ሁላ በጣም ይደብራል ማለት ነው። ቤቲ እንግዲህ አሽቀንጥረው ሲጥሉሽ ይታየኛል ማለት ነው። ኪራ ለጊዜው ለራሱ ብሎ ቢሆንም እውነት ለመናገር ለፂ የሚናገራት ቃላት ግን በጣም ሁላችንንም ይደብራል። በዛ ልክ መናገር ሳይሆን እች ልጅ እንደኔ ማለት ነው ለቤቲ እንዳልሆነ ሁላችንም እናውቃለን። ምክንያቱም እውነታውን ሁሉ አንድነት በምን አይነት መልኩ እንደነገረችው ባናቅም ባንሰማም አልሰማንም፣ ለኪራ ህዳ የተናገረችውን ማለት ነው። ግን እሱ እያንዳንዱ የሚያወጣት ቃል ይህን ሁሉ ንግግር ተናግሮ በኋላ ለራሱ ቀለበቱ ላንቺ ነው ቢባል እንዴት ማመን ይከብዳል። እውነት ለመናገር ፍላሹ ስለታጠበ ስለጠፋ ቤቲም ስላላገኘችው በጣም ደስ ይላል። እንዲሁም ደግሞ የቀጣዩ በጣም እጅግ እንግዲህ ቬሎን ለብሳ ተንበርክኮ ቀለበት አድርጎላት እንደዚህ ሲያሽኮረምማት ታየን እኮ ማለት ነው። እና ናሆምም እንደዛ በመሆኗ መንገድ ላይ ወርቃ እያለቀሰች እንደዛ በመሆኗ በጣም 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 ነው የተናደደው። እና ድራማው እስኪያልቅ ድረስ በቃ አንድ መሆን አለባቸው ፂና ኪራ ማለት ነው። ያለነሱ ሁለታቸውን ሊያምርባቸው አይችልም እንጂ እውነት ለመናገር ኪራ የህመም ጉዳይ ካልሆነ አይምሮ ትክክል የሚሰራ ከሆነ ይሄን ነገር ጽናትን አስለቅሶ ወይንም እንደዚህ እያደረገች ያለችውን ሴትዮ አሳልፎ እንትን ይላል ብለን አናስብም ማለት ነው። እንግዲህ ጎረቤቶቻቸውም የተናገሩት ምክር እጅግ በጣም ደስ ይላል። ከጽናት የተማርኩት ነገር ቢኖር ትዕግስት ነው። ብቻ የጽናት ትዕግስት ሌላው ቢሆን እንደዛ አይነት ንግግሮችን እየተናገረ እንደዛ አይነት መጥፎ ድርጊቶችን እያወራ ፈጽሞ 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 እንትን ሊል አይችልም። አንድነት መጀመሪያ ላይ አንዳንዴ ችግር የማትፈልጉትን ነገር ያደርጋል። አንዳንዴ ማጣት የማትፈልጉት እተጠየፋችሁ ስራ ላይ ትገባላችሁ። አንድነት ደግሞ ለልጇ ስትልና ለራሷ ለህይወቷ ስትል ያደረገችው ነገር ነው። እንደገና ደግሞ ጥሩ ነው እያልኩ ባልገድፍም ማጣት ያስዋሻል፣
ማጣት መጥፎ ነገር እንድንሰራ ያደርጋልና እና ከምንም በላይ ደግሞ እውነትና መልካምነት ይበልጣልና አንድነት በመግባቷ ለጽናት እንግዲህ ትልቅ ነገር ይህን እውነታ ለኪራ ተነገረችው። ኪራ ደግሞ ቤቲን በዚህ በቀለበት ምክንያት አድርጎ ለጽናት አድርጎ ቤቲን አቃጥሎ እስከ ወዳኛው ሊሸኛት የታሰበ እቅድ ይመስለኛል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች የጽናት ድራማ ይህንን ይመስላል። እንግዲህ በቀጣዩ ፓርት ላይ ቤቲ ከድራማው ውስጥ አስወጥተዋት እንዲሁም ደግሞ ኪራ እና ጽናት ፈጽሞ ሳይለያዩ አንድ ላይ ሆነው የሚያልቅ ይሆናል ብለን እናስባለን ማለት ነው። ውድ የቻናሌ ቤተሰቦች እናንተም ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት እየጻፋችሁ አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም ሰላም ለሀገራችን።